ከዛን ቀን ጀምሮ እኔ ይሄው ማግባት አልቻልኩም ትያለሽ ያ ሰውዬ ሰብረሽ ከውስጥሽ ማውጣት አለብሽ እስቲል እስካሁን ድረስ ስራ አልተሳካልኝም ያን ሰውዬ ካገኘው ጀምሮ ያላችሁ ብዙ አመት ትፈጃላችሁ ብዙዎቻችሁ እስቲል እስካሁን ማገልገል አልቻልኩም ከዛ ሰውዬ ጀምሮ ትላላችሁ አሁን ሰውዬው የራሱን ህይወት እየኖረ ነው እናንተ ግን እስቲል የራሳችሁን ህይወት መጀመር አቅቷችኋል ዛሬ የምንማረው ስለ ሰው ልብ ነው ስለ ሰው ልብና ስለ ሐሳብ ጥቂት ነገር እንማራለን በዚህ ሆናችሁ ምሰሙኝ ሚዲያ ላይም ሆናችሁ የምትሰሙን ይሄንን የእግዚአብሔር ቃል የህይወታችሁ መሰረት እንድታደርጉት በጣም መክራችኋለሁ የእግዚአብሔር ሐሳብ ሁሉም ከልባችን ጋር የተገናኘ ነው ከልብሳችን ጋር ከመልካችን ጋር ከውቀታችን ጋር ከችሎታችን ከብቃታችን ከእድሜ መቆየታችን ጋር የተገናኘ አይደለም የእግዚአብሔር ነገር ሁሉ የሚገናኘው ከልብ ጋር ነውና ዛሬ ሰው በልቡ እንዳሰበ እንደዚያው ነው የሚለውን ቃል ነው ማካፍላችሁ ሰው በልቡ እንዳሰበ እንደዚያው ከሆነ የኛ ሐሳብ ምን ይመስላል የሚለውን ወደ ራሳችሁ ተመልሳችሁ እንድታስቡት በጣም እንፈልጋለሁ ብዙዎቻችን መሆን የማንፈልገው ነገር እየሆንን ያለንበት ትልቁ ምክንያት ሰው በልቡ እንዳሰበ እንደዚያው ስለሚሆን ነው ብዙዎቻችን የምንታገለው ሌላ ነው የልባችን ሐሳብ ሌላ ነው የምንናገረው ሌላ ነው የልባችን ሐሳብ ሌላ ነው ስለዚህ ምን ጸልየው ሌላ ነው ምን ኖረው ሌላ ነው ማለት ነው ምን ጠይቀው ሌላ ነው የሚሆንብን ሌላ ነው እግዚአብሔር የሚለን ሌላ ነው የሚሆንብን ሌላ ነው ይሄ የሚሆንበት ምክንያት የብዙ ሰዎች የልባቸውን ሐሳብ ካለማስተካከል የተነሳ ነው ሰው በልቡ እንዳሰበ እንደዚያው ነው ካለ የእግዚአብሔር ቃል እኔና እናንተ ሐሳባችንን ዛሬ ቼክ ማድረግ አለብን ማለት ነው የምንኖረው ኑሮ እግዚአብሔር እንደተናገረኝ አይደለም እግዚአብሔር እንዳለኝ አይደለም እኔ የምኖረው ሌላ ነው እግዚአብሔር ያለኝ ሌላ ነው የምትሉ ሰዎች ዛሬ አንድ ነገር ብቻ ነው ማስተምራችሁ ሐሳባችሁን ለውጡ በቃ ሰው ያንኑ ያሰበውን እየሆነ ከሆነ እኛ የተሳሳትነው ያሰብን ያለነው ነገር እንደሆነ 100% እርግጠኛ ሆኜ ነው የምነግራችሁ እስቲ ቼክ አድርጉ የሚያሳስባችሁ ነገር ምንድነው ብዙ ጊዜ የሚያሳስበን ነገሮች አብዛኞቹ አሁን ያለንበት ችግር እየገጠመን ያለ ችግር አሁን እየኖርነው ያለውን ጉዳይ ሰዎች ያደረጉብን ክፋት ሰዎች ያደረጉብን መጥፎ ነገር በቃ አይምሮአችንን አብዛኞቻችን ተቆጣጥሮ ያለው ሐሳብ የማይሆን ነው በቃ ቦታ መስጠት የሌለብን ጉዳዮች ህይወታችንን ተቆጣጥረውታል ያ ደግሞ እጅግ በጣም አደገኛ ነው እግዚአብሔር ቃል ስለ ልብ በደንብ አድርጎ ያስተምራቸዋል የእግዚአብሔር ቃል ስለምታስቡት ነገር በደንብ አድርጎ ያስተምራቸዋል ይሄ ልብ የሚባለው የሰውነታችን ክፍል ሁሉ ጊዜ ስለነሱ አስተምራለሁና አንዱ የልባችን ክፍል ነው ይሄ አይምሮ ወይንም የምናስብበት ክፍል አንዱ የልባችን ክፍል ነው እና ሰው በልቡ እንዳሰበ ሲል ሐሳብና ልብን ያገናኘ እግዚአብሔር ቃል የሚያወራበት ምክንያቱ ሐሳባችን የልባችን አንዱ ክፍል ስለሆነ ነው ሐሳባችን ንጹህ ሲሆን ልባችን ንጹህ ይሆናል ሐሳባችን ቆሻሻ ሲሆን ልባችን የቆሻሻ ይሆናል አስቦ ማንንም ሰው ልቡ ከቆሻሻ ለእግዚአብሔር በሩ ዝግ ይሆናል ማለት ነው ልባችን ትልቁ የእግዚአብሔር መግቢያ በር ነው የእግዚአብሔር ማረፊያ ስፍራ ነው የእግዚአብሔር መገኛ ስፍራው ነው እግዚአብሔር በነጻነት ከኛ ጋር የሚያሳልፍበት ስፍራ ልባችን ነው ስለዚህ ቂም ያስከበትን ሰውዬ ልቡ ውስጥ ካስቀመጥከው እግዚአብሔርን ከልብ ያወጣው ነው ያስቀመጣችሁት የትኛውም ነገር የእግዚአብሔርን ስፍራ የሚያጣብቡ ናቸው ለዛ ነው ብዙ ጊዜ የእግዚአብሔር ቃል ሲናገር በየ የምናገረው ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታል ሲባል ሁሉ ጊዜ እግዚአብሔርን በነገር ሁሉ ማየት ከፈለጋችሁ ልባችሁን ንጹህ ማድረግ ነው ያለባችሁ ልባችሁን ከየትኛውም ነገር ንጹህ ማድረግ መቻል አለባችሁ አንዱ ደግሞ ልባችንን የሚያቆሽሽብን ነገር በተለይ ቤተክርስቲያን ውስጥ ያለ ነው ምናልባት እንደሌሎቹ ዓለማዊ ሰዎች እኛ ስንጠጣ ስንሰክር ወይ ልብስ ስናወልቅ ርቃናችንን ስንሄድ ላንታይ እንችላለን ሐሳባችን ግን አደገኛ ነገር ውስጥ ከተውናል አየብዞቻችን እንደ ዓለማዊ ሰው ዝሙት አላደረግነው ሐሳባችን ግን አጥሙዶ ይዘናል መጽሐፍ ቅዱስ ላይ ስለምናስበው ሐሳብ በጣም እንድንጠነቀቅ ይነግረናል በጣም የምናስበው ሐሳብ ላይ ቼክ እንድናደርግ ይነግረናል ስለዚህ ልብ ካለ ስለ ሐሳብ ያወራል ሐሳብ ካለ ስለ ልብ ያወራል ክብር ለኢየሱስ ይሁን በዕብራይስጥ ቋንቋ ልብ የሚለው ሌብ ነው የሚለው እና
በደንብ ስለ ልብ ትኩረት አድርጋችሁ ስታጠኑ አብዛኛው ሰዎች ልባቸው የሚበላሽበት ምክንያት በአስተሳሰባቸው ነው። አስተሳሰባችን ነው ብዙ ጊዜ ልባችንን የሚያበላሽብን። ስለዚህ ዛሬም ስለ ሐሳብ ነው የምነግራችሁ። ሰው እንዳሰበው እንደዛው ከሆነ ለምን እኛ ሐሳባችንን አናስተካክለውም? ዛሬ ለምን አናስተካክለውም? ክፉን ካውጣች ለምን አናባረረውም ከቤታችን? ዝም ብሎ ክፉ የሚያሳስበን እንደ ጥሩ ነገር ክፉ ነገር ደጃችን የሚያሳስበን። የዛሬ ዓመት እኮ ነው አንዱ በድሎን የሄደው እስከ ዛሬ የምናወራው። የዛሬ 10 ዓመት ያደረገብንን እስከ ዛሬ በልባችን ይዘን ለምን የዛሬ ቀናችንን ለምን እናሳጥረዋለን? የዛሬ ቀናችንን ለምን እናበላሸዋለን? የዛሬ ቀናችንን አዲሱን ነገር ለምን እናበላሸዋለን? ስለዚህ ዛሬ አንድ ነገር እናደርጋለን። ሐሳባችንን መለወጥ ነው የምንጀምረው። ክብር ለኢየሱስ ይሁን። በኃይል ከኔ ጋር እንደዚህ በሉ። ጌታ ሆይ በሉ። ሐሳቤን በሉት። ፈውሰው በሉት። እንዴት ነው የምትናገሩት? ከልባችሁ ተናገሩ እንጂ ጌታ ሆይ በሉ። ሐሳቤን በሉት። ፈውስልኝ በሉት። ጌታ ሆይ በሉ። ሐሳቤን በሉት። ፈውስልኝ በሉት። ክብር ለኢየሱስ ይሁን። በዚህ በምሳሌ መጽሐፍ ምዕራፍ 23 ቁጥር 7 ላይ ያለውን ቃል አንብበን እንጀምራለን። ምዕራፍ 23 ቁጥር 7 እንደዚህ ይላል፣ በልቡ እንዳሰበ እንዲሁ ነውና ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም የምትል ቃል ላይ ቁጥር 7 ላይ በልቡ እንዳሰበ እንደዛው ነውና፣ በልቡ እንዳሰበ እንደዛው ነው። የሆነ ሰው ሲሰርቅ አያችሁት? በልቡ እንዳሰበ እንደዛው ነው። ሲበድል አያችሁት? በልቡ እንዳሰበ እንደዛው ነው። ክፋት ሲያደርግ አያችሁት? በልቡ እንዳሰበ እንደዛው ነው። ድንገት የገጠመ ኃጢአት የለም። ድንገት የገጠመ ግድያ የለም። ድንገት የገጠመ ጥፋት የለም። ድንገት ሁሉም ነገሮች መጀመሪያ ከመከናወናቸው በፊት እኛ ጋር ሐሳብ ሆነው ይቀመጣሉ። በምድር ላይ በጣም ከባባድ ወንጀሎች ካያችሁ ድንገት የገጠመ አይደለም። ቀን ሌሊት ሲታሰብ የቆየ ጉዳይ ነው። ማንም ሰው ድንገት የሆነ ነገር ሲያደርግ አይታችሁት? ለኛ ድንገት ነው። እሱ ግን ሌሊት ያሰባትን ሐሳብ ነው ቀን ያደረጋት። ምንም ይሁን ሲሰርቅ ማገኙት፣ ዝሙት ሲፈጽም ማገኙት፣ አሳሳተችኝ ሊል ይችላል፣ አሳስቶኝ ነው ሊላችሁ ይችላል። የፈለገው ምክንያት ያቅርብ። እመኑኝ ያ ጉዳይ ከመፈጸሙ በፊት ሰውየው አይምሮ ውስጥ ወይ እሷ አይምሮ ውስጥ ሐሳብ የሚባል ነገር መጥቷል። ሐሳብ ነው ወደዛ ነገር አካል ለብሶ እንዲከናወን የሚያደርገው። ስለዚህ ሰው የሆነ ነገር ሲያደርግ ካያችሁት ያ እንደ ልቡ ሐሳብ ነው እያደረገ ያለው። መልካምም ነገር ሲያደርግ ያያችሁት ሰው ካያችሁት እሱ የልቡ ሐሳብ ነው። ለምን ካላችሁ እሱ እንደዛው እንደ ልቡ ሐሳብ ነው። ስለዚህ እኛ የምናስበውን ሐሳብ ቼክ ማድረግ አለብን። የሚያሳስባችሁ ሐሳብ ምንድነው? ሁሉ ጊዜ ወደ አይምሮአችሁ የሚመጡ ሐሳቦች ምንድናቸው? ሁሉ ጊዜ ማታ ስተኙ የምታስቡት፣ ቀን ስታስቡት የምትውሉት ያ አይምሮአችሁ ላይ የመጡ ያሉ ሐሳቦቻችሁን ቼክ ማድረግ መቻል አለባችሁ። መኑኝ ክፉ ነገር የሚያሳስባቸው በጣም ብዙ ጴንጤዎች አሉ። ስለዚህ መቼም ቢሆን መልካምና ቀና ደግ ነገር ቤታችሁ አያንኳኳም። ለዚህ ነው በጣም ብዙ ጊዜ ሐሳባችሁን ቼክ ማድረግ ያለባችሁ። ሰው ኖርማሊ በዚህ ዘመን ሁሉም ሰው ነገርን ሁሉ ወደ ሌላ ነገር የሚቀይር ሰው በዝቷል። ሰላምም ስትለው ምን አስቦ ነው ሊል ይችላል። ብርም ብትሰጠው ምን አስቦ ነው? ልብስም ብታለብሰው ምን አስቦ ነው? የሆነ ነገር ምን አስቦ ነው? ስጨብጠው ምን አስቦ ነው? እቤቱ ድንገት ብትገኝ ምን አስቦ ነው? በቃ ነገሮች ሁሉ አሁን ላይ ሁሉም ሰው ከመጥፎ ነገሮች ጋር ከክፉ ነገሮች ጋር ማገናኘት ነው ስራው። ይሄ ደግሞ እጅግ በጣም ህይወታችን ላይ ከባባድ ወጥመዶችን ያመጣብናል። ለዛ ነው ብዙ ጊዜ የእግዚአብሔር ቃል ላይ ብዙዎችን ሲያናገር እግዚአብሔር ካያችሁት የልባቸውን ሐሳብ እየሰማ ነበር የሚያወራው። አፋቸው ሳያወራ በልባቸው ብቻ ያሰቡትን ሰምቶ እንዲያስባቸዋል ብሎ ያወራቸዋል። ለምን ካላችሁ መንፈስ ዓለም ላይ ከምታወሩት ንግግር በላይ ልባችሁ ውስጥ ያለ ድምጽ ይሰማል። አንድ ሴት ኢየሱስ ላይ ሽቶ ታፈሳለች። የሆነ ሰው ደግሞ በልቡ ይሄ ነገር እንደዚህ መሆን የለበትም ሲል ለምን በልባችሁ እንደዚህ አሰባችሁ ይላል። ድንገት ጌታ ኢየሱስ ብድግ ይልና ስለዚህ አስቡት የኛን ልብ እንደዚህ ቼክ ቢያደርግ ስንቶቻችን ጥሩ እንደሆነን ስንቶቻችን ደግሞ ምን አይነት ልብ እንዳለን እስቲ ቼክ አድርጉ። ድንገት ኢየሱስ ምንድን ነው ያሰብኩ አንተ አሁን ሚልህ አጠገብ ቆሞ ምን አይነት አስተሳሰብ እያሰባችሁ ይሆን ጌታ የሚያገኘን? ምን አይነት አስተሳሰብ ይሆን እያሰብን ያለ ነው? እመኑኝ ዛሬ በጣም ብዙ ሰዎች እንደ ዓለማዊ ሰው ባያደርጉም
ግን ብዙዎች ጌታን ያሳዝናሉ በዚህች ሐሳብ ብቻ። ስለዚህ ዛሬ በጣም ብዙ ሰዎች አላችሁ እዚህ የምትሰሙኝ፣ የትም ሆናችሁ የምትሰሙኝ፣ እውነቴን ልንገራችሁ የብዙ ያለመከናወናችን ምክንያት ሐሳባችን ነው። ሐሳባችሁ ነው። ስለመታመም ካሰባችሁ ትታመማላችሁ። ስለ ኪሳራ ታስባላችሁ ትከስራላችሁ። ስለ ጭንገፋ ታስባላችሁ ትጨነግፋላችሁ። ስለሆነ ነገር ታስባ ያ እያንዳንዱ ህይወታችሁን አታክ የሚያደርገው ጉዳይ ሁሉ መጀመሪያ እኛ ቤት ውስጥ የተቀመጠ ጉዳይ ነው። እኔ እላለሁ አንዳንድ ሰዎች ለምሳሌ የዛሬ 10 ዓመት የበደላችሁ ሰው ቤታችሁ ምን እንደሚያደርግ አላውቅም። 10 ስለሱ ታወራላችሁ 10 ዓመት ሙሉ አውጡት። እናንተ ቤት ምን ይሰራል? በድሏችሁ ቤትም ማስቀምጣችሁት እያሰባችሁት በመጣችሁ ቁጥር እንደ እርግማን ነው ህይወታችሁ ላይ የሚሆነው። ከዛን ቀን ጀምሮ እኔ ይሄው ማግባት አልቻልኩም ትያለሽ። ያ ሰውዬ ሰብረሽ ከውስጥሽ መውጣት አለብሽ። እስቲል እስካሁን ድረስ ስራ አልተሳካልኝም ያን ሰውዬ ካገኘው ጀምሮ እያላችሁ ብዙ አመት ትፈጃላችሁ። ብዙዎቻችሁ እስቲል እስካሁን ማገልገል አልቻልኩም ከዛ ሰውዬ ጀምሮ ትላላችሁ። አሁን ሰውየው የራሱን ህይወት እየኖረ ነው። እናንተ ግን እስቲል የራሳችሁን ህይወት መጀመር አቅቷችኋል። ሐሳባችሁን መቀየርና መለወጥ አለባችሁ። ዛሬ የምታስቡት ነገር ሁሉ ጊዜ ቤታችሁ ቁጭ ብሎ ታገኙታላችሁ። ሁሉ ጊዜ ለዛ ነው ይሁዳ ኢየሱስን ስለመሸጥ ሲያስብ ድንገት ያሰበው አይደለም። ትልቅ ፕላን ነው። ትልቅ ፕላን። ኢየሱስ ማለት በጣም ብዙ ህዝብ ተከታይ ያለው ነው። ቀላል እንዳይመስላችሁ። ብዙ ህዝብ ተከታይ ያለው ነው። በዝናው በመፈወስ የሚታወቅ ነው። ታምራት በማድረግ የሚታወቅ ነው። እውርን በማብራት የሞተን በማስነሳት የሚታወቅ ነው። እና ዝናው እኔ ክርስቶስ ነኝ የሚል ዝና ያለው ሰው ነው። ዝም ብሎ በቀላሉ የምትይዙት አይደለም። ስለዚህ ፕላን የተደረገ ነው። ሐሳብ ነበረ ውስጡ የነበረው። እንዴት አድርጎ እንደሚያጠምደው ቀንና ከሌሊት ያስብ ነበረ። ያ ነው አካል የለበሰው። እና ሐሳብ ደግሞ አደገኝነቱ ነገር ካሰባችሁት በኋላ ልተዋው እንኳን ብትሉ መተው አትችሉ። እግርና እጃችሁን ተቆጣጥሮ እዛ ውስጥ ይከታቸዋል። ለዚህ እኮ ነው አንዳንድ ሰው እኮ ሳይፈልገው ራሱን ጫት ቤት ያገኘዋል። ሜዲቴት ስለሚያደርግ ያንን ጉዳይ ቀንና ከሌሊት እግሩ ቀጥ ብሎ ይሄዳል። ከዚህ በኋላማ ከሚስቴ ውጪ ይላል ራሱን እዛ ውስጥ ያገኘዋል። ሜዲቴት ስለሚያስብ እዛ ነገር ውስጥ ህይወቱን ያገኘዋል። ሐሳብ ብዙዎችን አታክ ያደርጋል። ስለዚህ ዛሬ የምነግራችሁ ይሄ ነገር መንፈሳዊ ነገራችሁን በጣም ንጹህ የሚያደርገውን ነገር ነው የምነግራችሁ። ከእግዚአብሔር ጋር ዴሊ ህብረት ማድረግ ትችላላችሁ። እንደዛ ስትሆኑ ንጹህ መንፈስ፣ ንጹህ ሕሊና፣ ንጹህ ልብ ያላቸው ሰዎች ጌታ ሲመጣ አያንኳኳም፣ ቼክም አያደርግ። ኦልሬዲ ልባቸው ክፍት ነው። ሌላ ነገር አላስገቡማ። ቂም የለም ቤት ውስጥ። ቂም ሲኖር ነው የሚያንኳኳው ጌታ። አታወጣዋለህ ልምጣ ይላል። የገባ ነገር ሁሉ ካለ ጌታ ያንኳኳል። ምንም የገባ ነገር ከሌለ ደግሞ ብቻውን ጌታ እናንተ ጋራ በደስታ ያሳልፋል። ጌታ ሆይ ባል እስቲ እኔ ልብ ውስጥ አንተ የማትፈልገው ነገር ሁሉ ዛሬ ከህይወቴ የተወገደ ይሁን፣ በኢየሱስ ስም ይወገድላችሁ። ስለዚህ ሰው እንዳሰበ እንደዛው ከሆነ መጀመሪያው ማስተካከል ያለብን ያስተሳሰባችንን ኔትወርክ ነው። ያንን ደግሞ የምታደርጉበት ሮሜ መጽሐፍ ምዕራፍ 2:12 ቁጥር 1 ጀምሮ ያለውን ቃል አንብብላችሁ። እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለ እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ የሚል ቃል አለ። ኢየሱስ ጌታ ነው። ምን አይነት የእግዚአብሔር ቃል እኮ ንጹህ እኮ ነው፣ ግልጽ የሆነ በመጀመሪያ ሲናገር ስለ ልብና ስለ አእምሮ አንድ ላይ እንዳለ ቅድም ነግሬያቸዋለሁ። ስለ ልብ ካወራ ስለ አእምሮ ያወራል፣ ስለ አእምሮ ካወራ ስለ ሐሳብ ያወራል። የተገናኘ ነው የሚያወራው የእግዚአብሔር ቃል አብዛኛው ቦታ።
በዚህ ስፍራ ግን በጣም የሚገርማችሁ ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው የሚል ቃል አለ። ቁጥር 1 ላይ ማለት ነው ገና ሲጀምር። አሁን ሰው ራስን ስለ እግዚአብሔር ፊት ስለማቅረብ ብዙ ጊዜ ያስተምራለሁ። አይታችሁ ከሆነ ብዙ ሰው እግዚአብሔር ፊት ስለመቅረብ ሲያስብ ኖርማሊ ጌታ ሆይ ብሎ ነው የሚዘምረው እንጂ እግዚአብሔር ፊት የሚቀርብበትን ማንነት ቼክ አያደርግም። ለዛ ነው እስከነ ግብስብሳችን ነው የምንቀርበው። ቂም እዚህ ያለ ግን ጸሎት ህብረት ላይ አሁንም አለ ረረረረ እንላለን። ጠልተን እዛ ውስጥ ህብረት ውስጥ እንኳን የማይነጋገሩ ሰዎች አሉ። ኳየር ውስጥ ተጣልተዋል፣ ግን አሁንም የውሸት ነው፣ ድራማ ነው የሚሆነው። መንፈሳዊ ነገር ሪል አይሆንም እዛ ቦታ ላይ። እግዚአብሔር መቼም ቢሆን በእንደዚህ አይነት ስፍራ ውስጥ ተመችቶኛል ብሎ ሲሰራ አታገኙትም። ይልቅ እንደውም አጋንንት አታክ ይደረጋሉ በእንደዚህ አይነት ህብረት ውስጥ ያሉ ሰዎች። ስለዚህ መጀመሪያ ሲናገር ለአእምሮ የሚመችን አገልግሎት እንድታቀርቡ አለ። ለካ ለአእምሮ የሚመች አገልግሎት ማቅረብ የሚችሉ ሰዎች ራሳቸውን በትክክል በእግዚአብሔር ፊት ያቀረቡ ሰዎች ናቸው። ሃሌሉያ። የምታቀርቡት አገልግሎት ለአእምሮ የሚመች እንዲሆን እለምናቸዋለሁ ማለት ለአእምሮ የማይመቹ አገልግሎቶች አሉ። ሰውን ከሚያድን ይልቅ የሚያሰናክል እየሰበከ ይሰናከላሉ። ሰው ያው ሁሉም ሰው በእኛ ራይት ይሆናል ወይም ትክክል ይሆናል ይቀበለናል ማለት አይደለም። በኢየሱስም ሰው ይሰናከላል። ግን ትክክለኛ የእግዚአብሔር ሰዎችንና ቅን ሰዎችን በንጹህ ሰዎችን ማዳን ስንችል እናጠፋቸዋለን። እግዚአብሔር በትክክል እንዲያመልጡ ሰዎችን ወደዚህ ይልካል። ስለዚህ እኔ ለአእምሮ የሚመች አገልግሎት ለሰዎች እስካልሰጠው ድረስ ሰዎች ከሚድኑ ይልቅ ተሰናክለውብኝ ይሄዳሉ። ከሚያመልጠው ይልቅ ተሰናክለውብኝ ይሄዳል። ስለዚህ ነው ኢትዮጵያ ቤተክርስቲያን ውስጥ ሽያጮች፣ ንግዶች ምናምን ሲገኝ ነባሩም አሁንም ያኛው ጫረታ ያደርጋል፣ ይሄኛው ዘይት ይሸጣል፣ ያኛው ውሃ። ይሄ ማለት እጅግ በጣም ለአእምሮም ለአገልግሎትም ሰዎች እንዲሰናከሉ ምክንያት ይሆናል። የምናደርገው ነገር ሁሉ ሰዎች እንዲሰናከሉ ምክንያት ከሆነ መተው ነው ያለባችሁ። በጣም የሚገርማችሁ ነገር ግን ለአእምሮ የሚመችና ሰዎች እንዳይሰናከሉ ሊያደርጉ የሚችሉ ሰዎች ምን አይነት ሰዎች ናቸው ብላችሁ ጳውሎስን ብትጠይቁት እንደዚህ ነው የሚላችሁ። ሰውነታቸውን በቅድስና ያለ ነውር ሕያው አርግተው ለእግዚአብሔር የሚያቀርቡ ሰዎች ናቸው። ሃሌሉያ። ለካ ሰው አገልግሎቱ በአብዛኛው የሚያሰናክል ከሆነ ያ ሰው ሙሉ ለሙሉ ለእግዚአብሔር ራሱን አላቀረበም። የሆኑ አካሎች አሉ የሚያስቸግሩ። ወይ በቦክስ ይማታል እጁ ውጭ ያደርጋል፣ ወይ በእግር ይማታል እግሩ ውጭ ያደርጋል፣ ወይ ልቡን ውጭ ያደርጋል፣ ወይ አይኑን ውጭ ያደርጋል። የሆኑ ነገሮች ለእግዚአብሔር አልሰጠም። ሕያው ቅዱስ ነውር የሌለው ሕይወትን ለእግዚአብሔር ያቀረቡ ሰዎች ግን ሰዎች በእነሱ ለመሰናከል አቅም ያጣሉ። ለምን ካላችሁ እነዛ ሰዎች ለአእምሮ የሚመች አገልግሎትን ለማቅረብ ሁሉ ይተጋሉ። ሰዎች እንዳይሰናከሉ በቻሉት አቅም ሁሉ ይሞክራሉ። ለምን? የኛ ስራ ስፒሪቹዋል ነው። አብዛኛው ሰው አይገባውም። ስለማይገባው ይሰናከልብናል። እንዲገባው ከማድረግ በጣም መጣር አለብን። ስለዚህ ሰው በአእምሮ እዚህ ውስጥ ያላችሁ አገልጋዮች ለእግዚአብሔር የሚመችና ለሰው የሚመች አገልግሎት ማቅረብ ከፈለጋችሁ ከማቅረባችሁ በፊት ራሳችሁን ለእግዚአብሔር አቅርቡት። ራስን ለእግዚአብሔር ከማቅረብ ነው ትክክለኛ አገልግሎት ማቅረብ የሚጀምረው። ራሱን ለእግዚአብሔር በትክክል ያላቀረበ ሰው በትክክል ለሰዎች አገልግሎት ማቅረብ አይችልም። ለእግዚአብሔር ራሳችሁ ስታቀርቡ ትሰራላችሁ። ለምሳሌ እግዚአብሔር ብዙ ሰው እንዲሰራበት ይፈልጋል። እንዲሰራበት ግን እግዚአብሔር ደግሞ ሊሰራህ ይፈልጋል። እንዲሰራብ ደግሞ ራስን ማቅረብ አለብህ። መሳሪያ ሆነ መቅረብ አለብህ። ለምሳሌ እኔ ሁሌ እላለሁ አንድ ግንበኛ ስለሆነ ብቻ 10 ዓመት 20 ዓመት ልምድ ስላለው ብቻ አይሰራም። ያለ መሳሪያ አይሰራም። እዚህ ይሄን ቤት አቁም ብትሉት ያለ መሳሪያ ምንም ዕውቀት ቢኖረው ግንበኛ ይሰራል እንዴ? ግዴታ እንዲሰራ ዕቃ ታቀርብለታለህ። ማቴሪያል ያስፈልገዋል። እኔና እናንተ ማለት የእግዚአብሔር ገንዘብ ነን፣ ማቴሪያል የሚሰራብን ነን። ስለዚህ እኛ እንደ ማቴሪያል ሊሰራብህ ከፈለግ በጨርቄ ስራ፣ በአንደበቴ ስራ፣ በጥላዬ ስራ ከማለታችሁ በፊት መጀመሪያ ሰውነታችሁን ስጡት። ያኔ ነው መሳሪያ ሆኖ የምትችሉት። ክብር ለኢየሱስ ይሁን። ስለዚህ ሁሉ ጊዜ ይሄንን ቃል እቺ ቁጥር 1 በተለይ ሳነባት ውስጤ በጣም እባረካለሁ። ሁሉ ጊዜ ሰው ትክክለኛ አገልግሎት ማቅረብ ሲፈልግ ራሱን ትክክለኛ አድርጎ በእግዚአብሔር ፊት ማቅረብ አለበት። በቃ
የሱ ምላሽ ነው ለሰዎች ትክክለኛ አገልግሎት ማቅረብ የምትችሉት። ክብር ለኢየሱስ ይሁን። ቁጥር 2 ላይ እንደዚህ ይላል፣ የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለ እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ አለ። ክብር ለኢየሱስ ይሁን። ሁል ጊዜ ሐሳባችሁ ሁል ጊዜ እንዲታደስ ሁል ጊዜ ያስፈልገዋል። በህይወታችሁ ስትኖሩ ልክ 1 ዓመት ስታሳልፉ 1 ዓመት ሙሉ ያሳለፋችሁት እናንተ አይምሮች ውስጥ ይቀመጣል። የሚረሳው የተረሳ ግን የማይረሱ ደግሞ ይቀመጣል። አንድ ጥያቄ ልጠይቃችሁ። አብዛኛው እናንተ ህይወት ውስጥ መልካም ካደረጉ ሰዎችና እጅግ በደ አደገኛ ወቅቷችሁ ከሄዱ ሰዎች የትኛው ሰው ነው እናንተ ውስጥ የተቀመጠው? መልካም ያደረገውማ ሰላምም አትለው። ስላረገልኝ እንዲህ እንድለው ፈለገ እንዴ ምናምን ነው የምትለው። እንዲህ ስላረገልኝ ደግሞ ሊገዛኝ ፈለገ እንዴ ምናምን ነው የምትለው። ባይዘይ ብዙ የሚያደርጉ ሰዎች ቴንኪው ይባሉ። ይሄን ታውቃላችሁ? ለዛ ነው አንዳንድ ሰው ማድረግ ያቆማል። ቴንኪው ይባሉ። በጎ የሚያደርጉ ሰዎች በጣም ነው የሚጎዱት። ሁሌም ብዙ ሰዎች ቤት ነክሰው ያሉት ክፉ ያደረጉ ናቸው። ጠረጴዛ ላይ ቁጭ ብለዋል። ስለዚህ አይምሮአችሁ እንዲታደስ ሁሌ ያስፈልጋችኋል። አይምሮአችሁ እንዲታደስ ፍሬሽ እየሆነ ክፉ ነገርን ሁሉ ጊዜ ቼክ እያደረጋችሁ ማውጣት አለባችሁ። እቺን ዓለም አለመምሰል ከፈለጋችሁ አይምሮአችሁ መታደስ ነው ያለበት። ቼክ እያደረጋችሁ ማደስ፣ ሁሉ ጊዜ ቼክ እያደረጋችሁ ማደስ። ከበደ ቁጭ ካለ ማውጣት፣ እንትና ነች ከተቀመጠችው ማውጣት። የሆነ ሰው እናንተ ቤት ውስጥ ተቀምጧል ክፉ አርግቶባችሁ ሄዶ ማውጣት። ለምን? ያ ጉዳይ የናንተ ላይፍ ሙሉ ሊያስቆመው ይችላል። እንዳታገለግሉ፣ እንዳሰሩ፣ እንዳትከናወኑ ሊቆጣጠራችሁ ይችላል። ሰው እንዳሰበው እንደዚያው ነው። ክፉ ነገር እያሰብክ ከሆነ ሁሉ ጊዜ ያ ጉዳይ አታክ ያደርጋል። ሁሉ ጊዜ ያ ጉዳይ አንድ ቀን እኮ ነው የጨነገፍከው። ሁሌ እንድጨነግፍ ያንን ሐሳብ ሁሉ ጊዜ አንተ አይምሮ ውስጥ ይዘው ትዞራለህ። ስለዚህ ሁሉ ጊዜ ሐሳባችሁ ከእግዚአብሔር ሐሳብ ጋር እየተገናኘ መሄድ ከፈለጋችሁ፣ እቺን ዓለም እንዳትመስሉ ከፈለጋችሁ በአይምሮአችሁ መታደስ ሁሌም ተለወጡ። ሁሌም ይኸውላችሁ የታደሰ አይምሮ ማለት እግዚአብሔር ሊሰራ ያለውን ነገር ለመቀበል ሁሌም ዝግጁ ነው። አንዳንዱ ግን አይምሮ 90ዎች ውስጥ ነው የሚቀመጠው። ቢሞት 2018ን አይቀበልም። ለዛ ነው ብዙ ሰው ድሮ ቀረ አገልግሎት ይላል። እዛው ነው ስታክ አድርጎ። ድሮ የቀረ አገልግሎት የለም። አይቀርም። እንዴት ይቀራል? ሁሌም እግዚአብሔር ሰው አለ። በሱ ፍቃድ ቢተው ያስነሳል አለው እግዚአብሔር ሰው አይቀርም። ግን ምንድነው ችግራችን? የታደሰ አይምሮ 2019ን መቀበል የሚችለው የታደሰ አይምሮ። አሁን ለምሳሌ እግዚአብሔር 2019 ይሰራለው ሲል የትላንትናውን እያሰበ አይደለም የሚሰራው። ሁሉ ጊዜ እንኳን እግዚአብሔር ጨለማ ዓለም እንኳን ቴክኖሎጂን እየተከተለ ራሱን እያደሰ ራሱን እየቀየረ ሁሉ ጊዜ ይመጣል። ስለዚህ መንፈሳዊ ሰዎችም ስትሆኑ ሁሉ ጊዜ አዳዲስ የእግዚአብሔር ነገርን ማወቅ ከፈለጋችሁ ሁሉ ጊዜ የታደሰ አይምሮ ያስፈልጋል። ለዛ ነው አያችሁ አንዳንድ ሰዎች ኢየሱስን ይዘው እቤታቸው አስገብተው እባክህ ሰው ታሞብኛል ይላሉ። አንዳንድ ሰዎች ደግሞ እዚሁ ቆመ ቃል ላክ ይላሉ። ይሄ ማለት የታደሰ አይምሮ ነው። ከዚህ በፊት ሆኖ የማያውቀውን ነገር ይቀበለዋል። ለምሳሌ ማንንም አይታ አይደለም የልብሱን ጫፍ ነካለው ድናለው ስትል ይሄ ማለት የታደሰ አይምሮ ሁሉ ጊዜ እግዚአብሔር ሊሰራ ላለው ስራ የተዘጋጀ አይምሮ ነው። ለመቀበል ዝግጁ ነው። እንዴት እግዚአብሔር እንደዚህ ይሰራል ይላል ካልታደሰ ያስቆመሃል። ተቀመጥ በርጠለሜውስ ምናምን ይላል አስኬድ። ልክ የታደሱ አይምሮች ግን ሁሉ ጊዜ ፍሬሽ ሆኖ ነው የሚጠብቁት። ቂም የለም፣ ጥላቻ የለም፣ ንጹህ ነው። ስለዚህ እግዚአብሔር ሊሰራ ሲፈልግ ልጄ በዚህ ዓመት እንዲህ ነው መሰራው ሲል አንተ ስራ እንጂ ይላል ይቀበላል። የእግዚአብሔር ሐሳብ ሁሉ ጊዜ በሕይወታቸው ላይ እንዲሰራ እድል ይሰጡታል። ዛሬ አንድ በረከት ነው ባረካችሁ። እግዚአብሔር ሐሳባችሁን ይፈውሰው። ጌታ መስገን ሐሳባችሁን አምላኬ ይፈውሰው። ሐሳባችሁን ጌታ ይፈውሰው።
እናንተ አይምሮ ላይ የተቀመጠ የትኛውም የሐዘን ሐሳብ የተመታ ይሁን። የጉስቁልና ሐሳብ የተመታ ይሁን። መንፈሳዊ ነገር እንዳትቀበሉ የሚያደርጉ ሐሳቦች የተደመሰሱ ይሁኑ። ይፍረስ በኢየሱስ ስም። እዚህ በቃ ሐሳባችሁ ሁሌ የታደሰ ነው ማለት ትላንት የሆነ ሰው እንኳን ቢመታችሁ ትረሱታላችሁ። በቃ እናንተ ሌላ ህይወት ጀምራችኋል። ተመታችኋል እኮ ሰው ነው የሚያወራው፣ እናንተ ረስታችሁ ሌላ ህይወት ጀምራችኋል። አስቡት። እኔ እላለሁ ለምሳሌ የሆነ ቀን መጥቶ የሆነ ሰው ካንተ 100,000 ብር ወሰደብህ። ከዛ በቃ ዘመኑን በሙሉ ያቺ 100,000 ብር ለማስለቀቅ ወረቀት ይዞ ሄዳል። የሆነ ነገር ባይዘይ ማለት በዛኑ ቀን ለጌታና ለሱ ብትተው የዛኑ ቀን እጥፍ በረከት ተዘጋጅቷል። የዛኑ ቀን ማለት ነው። አስበው። አንዳንድ ሰዎች ብዙ አመት ያንን ጉዳይ ለማስለቀቅ ይታገላሉ። ብዙ የተለቀቁ በረከቶች ያመልጣቸዋል። ለዛ ነው ማንም ምንም ቢያረጋችሁ ተው የሚለው ጌታ ወዶ አይደለም፣ ስለተዘጋጀ ነው። ሌላ ማንም ሰው ለጌታ ብሎ ትቶ ባዶ ቀርቶ ያውቃል። ስለዚህ ሁሉ ጊዜ እናንተ አይምሮና ሐሳብ ላይ የማይሆኑ ሐሳቦች እንዲቀመጡ እድል አትስጧቸው። አውጧቸው ከላይፋችሁ። ህይወታችሁን ያቆሽሻሉ። ኃጢአት ነው የሚሆኑት። ሰዎችን በንጹህ ፍቅር መፍቀር ያቀታቸዋል። መውደድ ይከብዳቸዋል። ንጹህ ልብ መስጠት ይከብዳቸዋል። ያ ነገር እጅግ አታክ ያደርጋቸዋል። አስቡት ኢየሱስን እስቲ። ይወጉታል፣ ስቲል ፍቅር አለው። ይሰድቡታል፣ ስቲል ፍቅር አለው። ልብሱን ያወልቁታል፣ ስቲል ፍቅር አለው። እነ ጴጥሮስ ይከዱታል፣ ስቲል ፍቅር አለው። ይሄ ሁሉ ጅብኝ ይደርስበታል፣ ስቲል ያልተለወጠ ፍቅር አለው። የወደዳቸውን እስከ መጨረሻው ወደዳቸው። ማንም ሰው አያነሳም። ደግሞ ራሱ አነ ጴጥሮስ አንተ ታውቃለህ ብሎ ሲሸማቀቅ ተወደኛለህ ሲሸማቀቅ ትላንት እንዲያላረከ ሁለተኛ ግን እንዲንዳተረግ አይልም። ይተዋል። በድለኸዋል፣ ይተዋል። ብዙ ነገር ነው ያጠፋው፣ ይተዋል። እኛ እንኳን እስቲ አስቡት እስቲ ብዙ የተተወልንን ቼክ አድርጉት። እኔ ባለፈውም ሳስተምር እያልኳቸው ነበር። በእውነት ልንገራችሁ ጌታን ሳንቀበል ከበደልነው ከተቀበልን በኋላ የበደልነው ቢቆጠር መዓት ነው። ቃል እያወቀን ለዛው እግዚአብሔር ማን እንደሆነ ገብቶን ራሱ ያጠፋ ነው መዓት ነው። እንዴት ነው የተወልን? ስለተወልን ይኸዋለን አሁን። ስለዚህ ትልቁ አይምሮአቸውን እየታደሰ ለአዲስ ክብር ራሳቸውን የሚያዘጋጁ ሰዎች መተውን ይለመዱ ናቸው። ይተዋሉ። እግዚአብሔር ሌላ አለው ይላሉ። አይምሮአቸውን የሚያድሱ ሰዎች ሁሉ ጊዜ ለእግዚአብሔር አሰራር ምቹ ናቸው። እግዚአብሔር በየትኛውም ጊዜ ሲሰራ እነሱን ለማስነሳት አይቸገርም። ለምሳሌ እኔ በጣም ብዙ ጊዜ ሲጸልይ የማቀውን ያገልግሎት ሰዎች ያገለግሉትን እንደ መጽሐፍ ቅዱስም ከኔም በፊት የነበሩ እንደ አባቶችንም እንደ ቤተ ክርስቲያን እያየው ጌታ ሆይ ያየውትን ነው መጸልየው እና ጌታ ግን እኔ በአዲስ ነው ወደ አንተ መመጣው ራስን አዘጋጅልኛል እና በቃ እኔ ጌታ አገልግሎት ታገለግላለህ ሲለኝ በቃ አስተምራለሁ ወይ አጋንንት ይወጣል ሰዎች ይፈወሳሉ እሺ ወይ ትንቢት እናገራለሁ ብቻ እንደዚህ ነው የምጸልየው እኔ ኢንካውንተር የሚባለው ነገር አላውቀውም ስለዚህ ግዴታ ግን ሁሉ ጊዜ ልብህን ዝግጁ አድርግ ብሎ ሁሌም ጌታ ይነግረኛል ለምን አንተም መቀበል ይከብዳል በዙሪያ ያሉትም መቀበል ይከብዳቸዋል ስለዚህ አይምሮህ ምን መሆን አለበት ታድሶ ነው መጠበቅ አለበት አዲስ ነገር ለመቀበል ዝግጁ ሁን ነው የሚለኝ ስለዚህ ብዙ ሰዎች ለምሳሌ አሁን እግዚአብሔር በእናንተ ሊሰራ ህልም ሊያስቀምጥ ሲፈልግ ሌላ ሰው ያደረገውን ህልም አያረግም እግዚአብሔር አያረግም በቃ እናንተ ውስጥ ሁሉ ያለው የተለያየ ነው ስላልተጠቀም ነው ብናወጣው ዓለም ጉድ የሚለው እናንተ ውስጥ አለ እንደዚህም እግዚአብሔር አለው ምናምን እስኪባል ድረስ ማለት ነው እናንተ የምትጠቀሙባቸው ቴክኖሎጂዎች ሁሉ የተጠቀሙ መጀመሪያ ውስጣቸው የነበረ ሐሳብ ወጥቶ እኮ ነው እና ሁላችንም ውስጥ እንደዚህ ነበረ ብንጠቀመው ያንን ግን የኛ ችግር ምንድነው የሆነ ሰው ሲተነብይ ካየን እኛም መተንበይ አጋንንት ሲያስወጣ ካየን እኛም እኔም እንደዛው ነበርኩ ጌታ ነው ተው ይሄ አይደለም ብሎ ያስተካከለልኝ ለምን ሳገለግል በልጅነቴ ሲጀምር ትንቢት መናገር በጣም ወዳለሁ አጋንንት ማስወጣት በጣም ወዳለሁ እና በዛ ነበር ማገለግለው ቁጭ በል ብሎ ነው ጌታ ያስቀመጠኝ የታደሰ አይምሮ ግን አዲስን ክብር ለመቀበል ሁሌ ዝግጁ ነው ስለዚህ ጌታ ሐሳባችሁን ይለውጠው ዛሬ የትኛውም አልለወጥ ያለ ልባችሁ ውስጥ ተንቀርቅሮ የቀረ ሐሳብ ዛሬ በክርስቶስ ደም የተወገደ ይሁን ማንም ይሁን እናንተ ቤተሰብ በድሏችሁ አሳዝኗችሁ በቃ መልቀቅ ያቃታችሁ ዛሬ ልቀቁት በኢየሱስ ስም ትልቅ በረከት እሱ ነው በቃ ትልቅ ጌታ
ይኸውልህ ስላልጸለይን አይደለም ያልሆነው፣ ልባችን ውስጥ ሌላ ሰው ስላለ ብቻ ነው። የእውነቴን ነው የምነግራችሁ። ብዙ ነገሮቻችን ያዘጋዩብን የሆኑ ሐሳቦች አሉ እኛ ውስጥ። ስለዚህ መጀመሪያው ሐሳባችሁን ለማስተካከል የታደሰ አእምሮ ነው የሚያስፈልገው። በቃ ሁሌ ቀን በቀን አእምሮአቸውን የሚያድሱ ሰዎች ሁሉ ጊዜ እግዚአብሔር ለሚሰራው ነገር ዝግጁ ይሆናሉ። ስለዚህ ልባቸው ውስጥ የሚያስቀምጡት ነገር ይኖራቸዋል ማለት ነው። የእግዚአብሔር ቃል ልባችን ውስጥ እንድናስቀምጥ የሚነግረን ነገር አንድ ብቻ አለ። ይሄን ቃል አንብብላችሁ ትንቢተ ኤርምያስ ላይ ብሉይ ኪዳንም አዲስ ኪዳንም ላይ ያለ ይሄ ቃል ትንቢተ ኤርምያስ መጽሐፍ ምዕራፍ 31 ቁጥር 33 እንደዚህ ይላል። ከዚያም ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳኔ ይህ ነው ይላል እግዚአብሔር፣ ሕጌን በልቦናቸው አኖራለሁ። ሃሌሉያ። በልባቸውም እጽፋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑልኛል የሚል ቃል አለ። የእግዚአብሔር ቃል ሲናገር በልባቸው ውስጥ ቃሌን አስቀምጥ። ቃሉ አለ ማለት እሱ አለ ማለት። እኛ ውስጥ መቀመጥ ያለበት ቃሉ ነው። ማሰብ ያለብን ቃሉ ነው። ቀን ከሌሊት ህይወታችንን መቆጣጠር ያለበት እሱና እሱ ብቻ ነው። የእውነቴን ነው የምነግራችሁ። እሱን የምታስቡ ሰዎች ብቻ ናቸው መከናወን ውስጥ መግባት የምትችሉት። ለዛ ነው እግዚአብሔር ለኢያሱ ሲመጣ ቃል ነገረው። እኔ ካንተ ጋር ሆናለሁ አለ። አሁን እኔ ካንተ ጋር ሆናለሁ የሚለውን ይሄንን ቃል ግን እንዲሆንልህ ቀንና ሌሊት ይሄንን መጽሐፍ ምን አድርገዋለሁ? ሁሉ ጊዜ የእግዚአብሔር ትንቢቶች እኛ ጋር አሉ። እግዚአብሔር ለኛ መልእክት ይነግረናል። ቀጣይ ዓመት እንዲያደርግልሻለሁ ይልሻል። አንቺ ግን እሱን አይደለም የምታስብ። እስቲል የሚያሳስብሽ ቤት ውስጥ ያለው ችግር ነው። ስለዚህ ቀጣይም ዓመት ያው ችግር ይቀጥላል። ሁሉ ጊዜ እግዚአብሔር ቃል ይሰጣችኋል። በልባችሁ ቃል ያኖራል። በልባችሁ ውስጥ መልእክት ያስቀምጣል። በልባችሁ ውስጥ ራሱ ይቀመጣል። ሁሉ ጊዜ እሱን ብቻ እንድታስቡት ይፈልጋል። ሁሉ ጊዜ ከስራል ምናምን ብሎ ኪሳራ በዙሪያ ሲያደርግ የእግዚአብሔር ቃል ለኔ እንዲህ ብሎ መጥቷል። በዚህ ዓመት ኪሳራ አይሆንም። ጠዋት ስትነሳ ኪሳራ አይሆንም። ጠዋት ብድግ ስትል ገና ጠዋት ኪሳራ አይሆንም። ዝም ብለህ ብድግ ብለህ ነው ጠዋት እና የሆኑ የታመሙ ነገሮች ቤት ውስጥ አሉ አይደለ? እኛ ቤት በሽታ አይሆንም፣ ጤንነት ይሆናል። አይምሮንም ልብን የሚቆጣጠር በልጅነቴ አምላኬ ነግሮኛል። አትወድቅም ብሎኛል፣ አልወድቅም። ተው በቃ ያንተ ነገር እንደዚህ ሊሆን ነው እና ይሄ በቃ ኬዙ ከባድ ኬዝ ውስጥ እየገባ ነው ሲል አንተ እንዴት? እኔ ምንም አይነት ኬዝ ውስጥ አልገባም። አምላኬ በልጅነቴ የነገረኝ ቃል አለ። ስለዚህ ያንን ቃል እያሰብኩ ከናወናለሁ። በኢየሱስ ስም ልባችሁ ውስጥ ይሄ ቃል ይቀመጥ በኢየሱስ ስም። እውነቴን ነው። ብዙዎቻችሁ እናንተ ልብ ውስጥ እግዚአብሔር እንዲቀመጥ የእያንዳንዳችን ባይዘዌ ሬማ የሆኑ ቃሎች አሉ። ሁላችንም ልብ ውስጥ የሚቀመጡ ቃሎች አሉ። የእግዚአብሔር መገኘት አለኛ ልብ ውስጥ ዳይ ቱ ዳይ ማሰብ ያለብን እሱ ነው። ብድግ ስትሉ ገና ከእንቅልፋችሁ ጠዋት ላይ የዛሬ ቀን ደግሞ የሚሆን ቀን አይደለም እንዴት ትላለህ? ገና ከጠዋቱ የነጀሰን ሰውዬ ሙሉ ቀን እንዴት ታስበዋለህ? መዝሙር ከፍተህ በመዝሙር መገልበጥ ነው ያንን ሐሳብ። ቃል ታወጣና በቃል መገልበጥ ነው ያንን ሐሳብ። አንዳንድ ሰዎች እኮ ቃል እንኳን ቸርች ውስጥ መስማት እስከማይችሉ ስትረስ ውስጥ ናቸው። ቸርች ውስጥ ቃል እየተሰበከ ነው። እስቲል የሚያስቡት ግን እቤታቸው ያለውን ኬዝ ነው፣ ቢሮ ያለውን ኬዝ ነው፣ የሆኑ ሰዎች የበደሏቸውን ኬዝ ነው። እስቲል ቃል መስማት አይችሉም፣ መጸለይ አይችሉም። ሲንበረከኩ ገና ሐሳቦቹ ሌላ ናቸው። ሲጸልዩ ገና የሚመጡት ሐሳቦች እነዛ ናቸው። ዛሬ እኔ ጸልያለሁ በክርስቶስ ደም አይምሯችሁ የተፈወሰ ይሆን፣ ሐሳባችሁ የተፈወሰ ይሆን። ልባችሁ ውስጥ አሁን ይሄ ቃል ይቀመጥ በኢየሱስ ስም። ለዚህ ነው ብዙ ጊዜ ስለ እግዚአብሔር ክብር እየተጸለየ ነው፣ ግን ሰውየው ሴንስ አይሰጠው። ለምንድን ነው የማይሰጠው? የሚያሳስበው የሆነ ዕዳ ውስጥ ነው ያለው። ዕዳውን ባሰብከው ቁጥር ሌላ ዕዳ። ባይዘው በጣም ከባባድ ቻሌንጅ ሲገጥማችሁ መዝሙር ከፍታችሁ ጀምሩ። ዝም ብለህ እየሳቃችሁ መዝሙር ከፍታችሁ አይመስልም? እስቲ ያርጉት። ዝም ብላችሁ አንድ ሳምንት አንድ 15 ቀን አርጉት። እዛን ህይወታችሁን ታዩታላችሁ። ብዙ መልሶችን የተቀበልኩት ጌታ ሆይ አትሰማም ያልኩ ቀን አይደለም። መዝሙር ከፍታ ወርሺፕ አድርግ፣ በቃ ሪላክስ አድርግ። ዝም ብለህ ሐሳብ ትለውጣለህ። ወዲያው ውስጥ ቃል መምጣት ይጀምራል። ብድግ ትልና መናገር ትጀምራለህ። ልክ የሆነ ቢሮ ልትገቡ ስትሉ ሰውዬ ለኔ የማይሆን ነው እያላችሁ እንዴት ታዲያ ይሆናል? እያሰባችሁት እኮ ለኔ አይሆንም። እንዴት ይሆናል? ይሄ ስራ ለኔ አይሆንም እንዴት ይሆናል ታዲያ?
የምታስቡትን ነገር መጀመሪያ ማስተካከል ያለባችሁ፣ መቀየር ነው ያለባችሁ። በቃ ትንሽ ደቂቃ ልሳን ተናገር፣ ቃልህን መናገር ነው ያለብህ። ጌታ ያለህን ማሰብ ጀምር፣ የነገረህን ማሰብ ጀምር። ስራውን ስትጀምረው ምን ብሎ ነው? ትዳሩ ስትገባ ምን ብሎ ነው? አገልግሎቱ ስትገባ ምን ብሎ ነው? አሁን ከገባ በኋላ መሀል ላይ ስደስ ሌላ ነገሮች እንዴት ታስገባለህ? ሌላ የሰዎችን ምክር፣ የሆነ የሚያስጨንቅህን ጉዳይ፣ የሆኑ ጉዳዮችን ለምን ታስገባለህ? ስትጀምር ያለህን ቃል ነው ማውራት ያለብህ። ስትጀምር ምን ብሏል? በልጅነት ምን አውርተዋል? በልጅነት ገና ሳትጀምረው እግዚአብሔር ምን ብሎ ነው የነገረ? ያን ቃል ብቻ ነው መናገር ያለብህ። ለምን እግዚአብሔር ታንኮም ላይ ሆነ ይሰራል፣ ማዕበል ውስጥ ሆነ ይሰራል፣ እሳት ውስጥ ምን ውስጥም ግባ። ለሱ እሳቱን አታየውም ወይ? ትዝ አይለውም? ቼክም አያደርገው። እሱ እሳት ውስጥም ስራ አይከለክለውማ። ለኛ እኮ ነው ስራ የሚከለክለን። ለምሳሌ በጣም ከባድ ማዕበል ውስጥ ለኛ ለስራ ይሄማ የሚሆን አይደለም። እሱ ግን ማዕበሉ ራሱ ለስራ ይመቸዋል። እንዴት አድርጎ መስራት እንዳለበት የሚያቆስ ነው። ካንተ የሚጠበቀው ታንኳው ላይ እሱ አለ፣ ዝም ወርሺፕ አድርግለት። ካንተ የሚጠበቀው የነገረን እንሻገር ብለኸኛል፣ እሻገራለሁ። ታልፋለህ ብለኸኛል፣ አልፋለሁ። አልጥልህም ብለኸኛል፣ አትጥለኝም። አልተውም ብለኸኛል፣ አትተወኝም። እኔ ካንተ ጋር ነኝ ብለኸኛል፣ አንተ ከኔ ጋር አለ። በሞት ጥላ ውስጥ እንኳን ቢሆን አንተ ከኔ ጋር አለ። ጥፋት በሚመስል ነገር ውስጥ አንተ ከኔ ጋር አለ። የትም ቦታ ልቁም፣ አምላኬ አጠገቤ ይቆማል። ዕዳ ነው፣ ዕዳን የሚከፍል ኃይል እኔ ጋር አለ። ችግር ነው፣ ችግሩን የሚመልስ ኃይል እኔ ጋር አለ። ስለዚህ አንድ ነገር ብቻ እናገራለሁ፣ የልጅነቴ አምላክ ይሰራል። የነገረኝ አምላክ ይሰራል። የማለዳው አምላክ ዛሬም ይሰራል። ልጆቼ ላይ ይሰራል፣ ቤቴ ላይ ይሰራል፣ ትዳሬ ላይ ይሰራል፣ አገልግሎቴ ላይ ይሰራል። በኢየሱስ ስም ይሆንላቸው። ሃሌሉያ። ሐሳባችሁን ማስተካከል ነው። ሰይጣን ድንብርብሩ ይውጣ። እንዴ ይኸውላችሁ፣ የትኛውም ኬዝ ማለት ነው እግዚአብሔር ፊት አቅርባችሁ። እኔ ታስታውሱ ከሆነ ምስክርነት ላይ ነግሬያችኋለሁ። ሚስቴ በጣም ታማ ማለት ነው። ምን እየሰራህ ነው ጌታ? ጮኩ። አንተ እኔ እያገለገልኩ ጠዋት ማታ እንዲህ እያልኩ የት ሄደ ነው? ጮኩ። በጣም ስጮህ ምን ሆነ ነው ልጄ ያለኝ። እንዴ ምን ሆነ ይላል። ለኔ ችግሩ ለኔ ነው ችግሩ። እሱ ደግሞ እዛ ችግሩ ስራ አለው ይችላል። በቃ ስራ አለው። ምን ታደርጉታላችሁ? ማለት የማሳክምበት ገንዘብ የለኝም። ዶክተሩ ያለችበት አደጋ ውስጥ ነች ብሏል። ሆዷ ውስጥ ባድ ነገር ነው ያለው ተብያለሁ። ኦፕራሲዮን መደረግ አለባት ተብሏል። የሚሞት ሰው ነው ወደ ቤት ይዤ ገብቼ እያየኸው ነው ወይ? ብር የለኝም፣ አንተን ነው ማገለግለው። ልጅቷ እንዲህ እየሆነች ነው፣ ለምን ወይ እዚህ ውስጥ ከተትከኝ ስለው ምንድነው የተፈጠረው ልጄ ሲል ምንድነው ማለት በምን አይነት ነው የምታስረዳው ጌታ? ምንድነው የተፈጠረው አለኝ። የእውነቴን ነው የምነግራችሁ። ምን ሆነ ነው ልጄን ያለኝ። ጮኩ። በጣም ነው ጮኩት። የዛን ቀን ጮኩ ስላችሁ በኢየሱስም አይደለም፣ ሰው ይሰማ፣ ጎረቤት የሚሰማው ጩኸት። ምንድነው የተፈጠረ ያለው እዚህ ቤት ውስጥ ነው ያልኩት። አላህ አጠገቤ እንዳለ ስለማቅ ሁሌ እያየሁት እየተገለጠ። የሚገርማችሁ እኮ ተገልጦ ራሱ አይቼው እንደዛ ተደነብሬ ምን ሆነ ነው ብሎኝ ጥጌ ወድቄ እንደዛ የሚያክል እንኳን አይቼ ምን አለ ከመምጣቱ ካልቀረ ማየቴ ካልቀረ ፈውሷት ብሄድ። አሁን ተነስ እንደው ጌታን ስላየው ተፈውሳለች ይሳያት። እሷ አሁንም ትንፋሿ ይቆራረጣል። የትኛውም ነገር ግን ሲኖር ቆሜ እንደዚህ እላለሁ። ያኔ ስትገለጥልኝ እዛች ትንሽዬ ቤት ውስጥ እንዲህ አላልከኝም እለዋለሁ። አልጥልህም፣ አልተውህም አላልከኝም። አሁን ዘመድ የለም አንተ ግን አላልከኝም። አሁን ሰው የለም አንተ ግን አላልከኝም። በዓይኔ እኮ እያየሁ ብለኸኛል። ድምፅህን መቋቋም እያቃተኝ ከራስ አፍ ሰምቻለሁ። ነብይ አይደለም ያንን ያለኝ አንተ ነህ ያልከኝ። የሆነ ፓስተር አይደለም ካንተው አፍ ነው የሰማሁት። እቺን ነበር የምለው። ምንም ነገር ውስጥ ልግባ እቺን ብለኸኛል እላለሁ። አልጥልህም፣ አልተውህም። ልክ እቺን ቃል ማለት ከጀመርኩ ምንም ባይለወጥ ራሱ የሆነ ኃይል ነው መጥቶ የሚቆጣጠረኝ። ስለዚህ ሁሉ ጊዜ ምንም አይነት ነገር ውስጥ ስትሆኑ ወዲያውኑ ቼክ ማድረግ አለባችሁ ሐሳባችሁን። ለምን አንዳንድ ችግሮች እናንተ በራሱ እግዚአብሔር እንድትለወጡና እንድታድጉ እንድትሰፉ የሚያደርጋችሁ ነው። እምነት የሚጨምርላችሁ፣ ዕውቀት የሚጨምርላችሁ፣ የሆነ ነገር የሚጨምርላችሁ ችግር እንጂ ሊያጠፋችሁ አይደለም። በዛ ጥፋት ግን የሚጠፉ ሰዎች ደግሞ አሉ። ያላቸውን ቃል ረስተው ሙሉ ለሙሉ ማዕበሉን አምነው ይሰምጣሉ። ችግሩን አምነው ይሰምጣሉ። ልንገር፣ ችግሩን እንዳታምነው ውሸቱን ነው።
ማዕበሉ እንዳታምነው ውሸቱ ነው። ሰዎች ያሉት ውሸታቸው፣ አጋንንት ያለው ውሸቱ ነው። እኔ የእውነት እነግራቸዋለሁ ዛሬ እግዚአብሔር ግን በልጅነታችሁ የተናገረውን ሳይፈጽም አንዳች ነገር አትሆኑ። እግዚአብሔር በቃሉ እንደተናገረ የነገርኩልን እስካደርግልህ አልተውም ብሎ እንደተጻፈ ያ ቃል ቤት ገባ በኢየሱስ ስም። ሁሉ ጊዜ የምታስቡትን ነው ቼክ ማድረግ ያለባችሁ። የእውነት ዝም ብላችሁ ዙሪያችሁ ላይ ክፉ ሰዎች አትሰብስቡ፣ ተዋቸው። ምን ይሰራላችኋል? እነሱ ምንም አይጠቅሟቸው። በድሎህም ተሸክመውም እንዴት ትዞራለህ? ህይወትን ቀይረው አዲስ አይምሮ። እግዚአብሔር ቃል ሲናገር በልባቸው አለ ሕጌን አስቀምጣለሁ፣ እነሱ ደግሞ ያቁኛል፣ አምላካቸው ሆናለሁ። ስለዚህ ያንተ አምላክ እግዚአብሔር ነው። በልብ ውስጥ የሚቀመጠው ቃሉ ነው። ሁል ጊዜ ሜዲቴት የምታደርገው እሱን ነው። ያ ቃል ግን ቤትን፣ ትዳርን፣ ኑሮን ይገዛዋል። ስለዚህ ሰይጣን በጣም ቸርች ውስጥ እየሰራ ያለው በምንድን ነው ካልከ ሐሳብ ነው። ሰይጣን አደገኛ ነው። እንኳን እዚህ ቸርች ውስጥ ሐሳብ መላክ አይደለም ኢየሱስ እያስተማረ ኢየሱስ የሚያስተምርበት ቦታ ሐሳብ ልኳል። ይሁዳ ውስጥ ሐሳብ የከተተው እኮ እግር እያጠበ ኢየሱስ ፍቅር እኮ ነው የሚያስተምራቸው። አገልጋዮችን እኮ ያስተማረ ነው ጌታ ኢየሱስ ስለ ፍቅር እና ስለ ስጋና ደሙ፣ ከዚህ በኋላ እሱ እንደሚታረድ ስለ ፍቅር ከዚህ በኋላ ስለነሱ ራሱን አሳልፎ እንደሚሰጥ ይሄንም ያክል ፍቅር እየተሰበከ ነው እንግዲህ እዛ ቦታ ላይ እና ይሄ ደሜ ነው ይሄ ስጋዬ ነው የሚባልበት ቦታ ይሄንም ያክል ትምህርት ሰው እየተማረ እንዴት ኢየሱስ ስለመሸጥ ያስባል? ዲማን አደገኛ ነው። ጴንጤዎች ላይ ውስጥ ገብቶ ባያጓራ ሐሳብ ይልካል። ከዛን ብዙ ሰው ሐሳቡን ኮኔክት ያደርጋል፣ እንደ ብሉቱዝ ይሄዳል። ሐሳቡ አደገኛ ነው። ሁሉ ጊዜ መጠንቀቅ ያለባቸው ድንገት አንዳንድ ጊዜ አይታችኋል። ድንገት እናንተ አይምሮ ውስጥ የሆነ ሐሳብ መጥቶ ራሳችሁን የሚያማችሁ የለም ያስጨንቃችኋል። ድንገት የሆነ ሐሳብ መጥቶ አልተፈጠረም ምንም እና ድንገት እንዲህ ሊሆን ነው የሚል ሐሳብ ይመጣብና ሌሊቱን ሙሉ ቁጭ ብለህ ወይ ታድራለህ ወይ ራስን እስከምትታመን በዛ ጉዳይ ትጨነቃለህ። ያ ጉዳይ ዝም ብሎ እንዳይመስላችሁ። ስፒሪት ዓለም ላይ ሁሌም ሐሳቦች ክሬት ይደረጋሉ። አጋንንቱ ሁሌም ክሬት ያደርጋል። ሁሌም ከዛ የሚቀበለው ይቀበለዋል። የማይቀበሉ ሰዎች ደግሞ ልክ እንደዚህ አይነት ነገሮች ሲመጡ ወዲያውኑ ነው ብሎክ ነው ማድረግ ያለባቸው። ያ ጉዳይ ኖርማል ሐሳብ አይደለም፣ ዲመን ነው። እቤታችሁ ለመግባት በር እየከፈተ ነው። ወዲያውኑ ነው መቃወም ያለባቸው። ስለዚህ ክፉ ሐሳቦች የማይሆኑ ሐሳቦች ስታይ ወዲያውኑ ብሎክ ማድረግ ተለማመዱ። መገሰጽ መልመድ አለባቸው። እንደ ቀላል ማየት የለባቸው። ያን ጉዳይ እቤታችሁ አካል ለብሶ ሊመጣ እኮ ነው። ጌታ ሆይ በሉት፣ ሐሳቤን በሉት፣ ፈውስልኝ በሉት። በጣም እጅግ አደገኛ የሚሆነው የእግዚአብሔር ቃል በአዲስ ኪዳን ውስጥ ማቴዎስ ወንጌል መጽሐፍ ምዕራፍ 5 ላይ ቁጥር 27 ላይ እንዲህ የሚል ቃል አለ አይደል? አታመንዝሩ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከሷ ጋር አመንዝሯል የሚል ቃል አለ። ባይዘው ይሄ ብዙ አለ። ወደታችን ሙሉን ስታነቡት ከብሉይ ኪዳኑ ጋር እያነጻጸረ ያወራል። ትላንትና አልጋ ላይ ስትተኛ ወዲያውኑ ይሄው ሲያመነዝር ተገኘ ይባላል አለ። አሁን ግን አለ ልብስ አታወልቅም። ኤአይ ነው የሚመስለው በቃ እጅግ በጣም አደገኛ ነው። ባይዘው ስፒሪቹዋል ነገር ኖርማል አድርገው ሰው ቢያስበው። እኔ በጣም ከምትነቀቀው አንዱ በአገልግሎቴ ምሰብከው ምን ከማድረጌ ልቤን ነው። የሆነ ሰው መጥቶ ስለሆነ ሰው ክፉ ነገር ሲያወራኝ ቶሎ ብዬ ልቤን ነው። ምንም ሊያድነኝ አይደለም እያደረጋለሁ። ቶሎ ብላችሁ ምንም በድሏችሁም እየሄደ ስለ ራሳችሁ ልብ ስትሉ ትውት ነው ማለት እጅግ በጣም አደገኛ ነው። አስቡት እስቲ። አሰበ ወዲያውኑ ሰማይ የሚያረጋው አርግቷል ይላል እንዴ። መስረቅ እኮ ትንሽ አሳስቦት አረ ምን ሆኜ ነው ብሎ እኮ ምናምን ብሏል። ወዲያውኑ ሰርቋል ብሏል ሰማይ። ስለዚህ ሐሳብ የሚባለው ነገር እጅግ በጣም አደገኛ ነው። አስቡት። ታዲያ ሰው የሆነ ሴት አይቶ ወንድ አይቶ ገንዘብ አይቶ ዓለምን አይቶ የሆነ እግዚአብሔር የማይፈልገውን ነገር አይቶ ልክ ሲያስብ ያንን ጉዳይ ልክ በልቡ ውስጥ ማሰላሰል ሲጀምር ያን ጉዳይ መመኘት ሲጀምር ውስጡ ላይ እግዚአብሔር ዓለም ይሄ ሰው አመንዝሯል፣ ይሄ ሰው ሰርቋል ካለ ለምንኛ መልካሙን ነገር አናስብምና ይሄ ሰው ተባርኳል ለምን አይልም? እግዚአብሔር ለሁለቱም እኮ ነው የሚሰራው።
ያልገባችሁ እሱ ልክ መጥፎ ነገር አስባችሁ ሰማይ ዓለም ይሄ ነገር ሆኖበታል ካለ ለምን መልካሙን ነገር አታስቡም? ይሆናል እኮ እያለ ነው። ሐሳብ ባይዘው ዓለም ሐሳባችን ነው፣ ተፈጥሮ ነው። ስለዚህ ማድረግ ያለባችሁ የምታስቡትን ማስተካከል ነው። አላስብም ማለት አትችሉም፣ ግዴታችሁ ነው። ኔቸር ነው፣ በቃ ማሰብ ግዴታ ነው። ስለዚህ የምታስበውን ማስተካከል ብቻ ነው። ኔትወርኩን ነው ማስተካከል ያለብን። ስለዚህ ክፉ ከሚያስብ ደግ እንዲያስብ አድርገው፣ ቂም ከሚይዝ መልካም ነገር እንዲይዝ አድርገው፣ ጥሩ ነገሮችን እንዲይዝ አድርገው፣ አይሪሲቭ እንዲል አድርገው፣ መልካም ነገሮችን በላዩ ላይ እንዲያውጅ አድርገው። ህይወትን ልክ በዛ ስትገነባው ነው ያ ህይወት ይቆጣጠረዋል፣ ማንነት ይሆናል። ባለጠግነት የሚጀምረው እኮ ባለጠግነት ማሰብ ስትጀምር እኮ ነው። እንደሆንክ ማሰብ ስትጀምር ቤት ውስጥ ይገባል። ሞቲቬሽን እኮ አይደለም ይሄ፣ ሪል እኮ ነው። የእውነት ሪል ነው። ሰው የሚያስበው ነገር ነው። በቃ በአካል ቁጭ ይልበታል። እኔ የማስበው እኮ ቀንና ከሌሊት የማስበው እኮ ነው። አሁን የማገለግለው ቀንና ከሌሊት ሌላ ነገር ማሰብ አልችልም። ሁሌ የማስበው ነው ስለ አገልግሎቴ ነው። ሁሉ ጊዜ በቃ አንዳንዴ ጦርነት ከሚስቴ ጋር ይከፍታል። እንደዚህ ፊቴን ታዞረዋለች። እያወራሁ ነው አታየኝ ትላለች። ቀን ከሌሊት አይምሮዬን ለምን ካል ሜዲቴት የማደርገው ጉዳይ ሁሌም ቤቴን ይገዛዋል፣ ኑሬን ይገዛዋል፣ አገልግሎቴን ይገዛዋል። የሚያድጉ ነገሮችን ሁሉ ባሰብኩ ቁጥር ያድጋሉ። እስቲ ብዙዎቻችሁ አሁን ቁጭ ብላችሁ ስለተስማማችሁ ነው እንጂ ለምሳሌ አሁን ይሄ ቸርች ተጠቦናል አይደለ? እመኑኝ ማሰብ እስካልቻልኩኝ ድረስ መውጣትን አያረገውም እግዚአብሔር። ብር ከጠበቅኩ የሆኑ ሰዎች የሆነ ድል እስከሚሰጡኝ ከጠበቅኩ አልወጣም። የሆነቴን ነው የምነግራችሁ። ልክ ግን ለመውጣት ፕሮግራም አድርጌ ሜዲቴት ማድረግ ሲጀምር ቦታ የሚያውቁ ሰዎችን ዝም ብሎ ያገናኘኛል። ስለዛ ነገር ያወራሉ። እኔ ማሰብ ሲጀምር መንፈስ ዓለም ላይ ምን እያለ ነው? ልክ ሰውየው ሲያስብ አመንዝሯል እንደሚል ሳስብ መልካሙን ነገርም እንደዛው ነው የሚሆነው ማለት ነው። ስለዚህ ዛሬ ነግራችኋል። አይምሯችሁ በተለወጠ በዚያኑ ሰዓት ከዚህ ሰዓት ወጡ ወደ እናንተ ቤት ይሄ በረከት ይመጣል። ስለ ልጆቻችሁ ነው ድል ማየት ጀምሮ፣ ስለ ቤታችሁ ነው መከናወን ማየት ጀምሮ፣ ስለ አገልግሎታችሁ ነው መስፋት ማየት ጀምሮ። በኢየሱስ ስም ይሆንላችሁ። ሁልጊዜ የምታስቡት ነው ስለ ቤታችሁም ስለ አገልግሎት የምታስቡት ያ እቤታችሁ ውስጥ ቁጭ በአካል ይለብሳል። ስለዚህ ሰው እኔ አስቦ ከሚያመነዝር እኔ መልካም ነገር ቢያስብ እመርጣለሁ። እኔ እሱን ነው የማደርገው። ለእናንተም እሱን ነው እየነገርኳችሁ ያለው። በቃ ከዛ አብዛኛው ህይወታችንን አታክ እያደረገ ያለው ሀሳባችን ነው። በቃ ይሁን የምናስበው ሀሳብ አለ፣ የማይሆን ሀሳብ። ልታመም ነው፣ ኩላሊቴ ፌል ሊያደርግ ይሆን፣ ደም ግፊቴ ጨምሮ ይሆን ምናምን። እንዴን ምንድነው ይሄ? ምን ይሰራል? እቤታችሁን እኮ እሱ እኮ የሚቆጣጠረው በቃ ከዛን ይሆናል። አንዳንድ ጊዜ እኮ ጠርጥራችሁ ሄዳችሁ ስትታከሙ ቁጭ ይላሉ። አዎ እሱ ነው ይሏቻል ዶክተሩ። መጀመሪያ እናንተ ናችሁ እኮ ክሬት ያደረጋችሁት። እናንተ ውስጥ ማሰብ የለባችሁ። እዳ ነው ተብሎ እያየኸው እኮ ነው አንተ እብድ ነው መሆን ያለ። እሱ ማሰብ የለብህም። እኔ እሱ አይታየኝም። ስባረክ ነው የማይሆን፣ ስበዛ ያለው ሲከናወነ ያለው የኔ ነገሮች በጣም አካል ሲለብሱ ያለው በኢየሱስ ስም ይሆንላችሁ። አምላኬን እለምናለሁ። በዚህ ያላችሁ በውጭ ያላችሁ ዛሬ እለምናለሁ። እዚህ ሆናችሁ አሁን ሐሳባችሁ ስትለወጡ ያ ያሰባችሁት ነገር እቤታችሁ ቀድሞ ይገኝላችሁ። በኢየሱስ ስም ቤታችሁ ቀድሞ ይገኝ። ክብር ለኢየሱስ ይሁን። እንዲህ ይላል፣ ለናንተ የማስባትን ሐሳብ እኔ ያውቃለሁ። ላንተ እኮ ነው እየነገረ ያለው። አሁን ሐሳባችሁ ከሱ ጋር እኮ እንዲገናኝ ነው። ተውት፣ በሽታውን ተውት፣ ችግሩን ተውት፣ ማጣቱን ተውት። ግን ሰማይ አሁን ስለናንተ እንደዚህ እየተናገረ ነው። ስላንቺ እንደዚህ እየተናገረ ነው። ላንተ የማስባትን ሐሳብ እኔ ያውቃለሁ። አሁን አንተ የትኛው ነገር እንዳስጨነቀ እኔ አላውቅም፣ ግን ሰማይ ዛሬ ስለናንተ እንደዚህ እያላችሁ ነው። ላንተ የማስባትን ሐሳብ እኔ አውቃለሁና ፍጻሜ ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እግዚአብሔር ስላንተ የሚያስበውን ያውቃል። እግዚአብሔር ስላንቺ የሚያስበውን ያውቃል። እየተናገራችሁ እኮ ነው። እግዚአብሔር ስለናንተ እኮ ነው ያወራለው። ስማችሁ መጥራት አይጠበቅብኝም። ስላንተና ስላንቺ ነው ጌታ የተናገረ። እነዚህ ላቻል ላንተ የማስባትን ሐሳብ እኔ አውቃለሁ።
አንተ አይደለም የምታውቀው። ሰማይ ስላንተ የሚያስበውን ሐሳብ ያውቃል። ስለ ልጆች ያስባል፣ ስለ ሥራ ያስባል፣ ስለ አገልግሎት ያስባል፣ ስለ ነገሽ ያስባል። በኢየሱስ ስም ሆነላችሁ። መልካም የሆኑ ነገሮች ሁሉ ቤታችሁ ገባ። በኢየሱስ ስም ሆነ። ከኔ ጋር ተናገሩ። አምላኬ በሉ፣ ስለኔ በሉ፣ የሚያስበውን በሉ ያውቃል። እንዳትጨነቁ፣ ለሰይጣን ስፍራ እንዳትሰጡ። እንደዚህ ብቻችሁ ብቻ ተናገሩ። አምላኬ ስለኔ እያሰበ ነው። ስለ ነገ እኔ አልጨነቅም። ስለ ነገ ግን የሚያስብ አምላክ አለኝ። የብዙ ሰዎች አእምሮ ሲፈወስ አይቻለሁ። የብዙ ሰዎች ሐሳብ ሲለወጥ አይቻለሁ። በኢየሱስ ስም ሆነላቸው። ሃሌሉያ። ጥቂት አረፍ በሉ። ሁሉ ጊዜ እግዚአብሔር ስለ እናንተ መልካም ሐሳብ ብቻ ነው ያለው። የትኛውም ችግር ቤታችሁ መጣ አይደለ? እግዚአብሔር ግን ስለ መልካም ነው። የሆነ ነገር አለው እዛ ውስጥ። የሞተም አንበሳ ውስጥ ነገር አለው። እንደ አልዓዛር መቃብር ውስጥም ነገር አለው። አንቺ አሁን እያስለቀሰሽ ያለው ጉዳይ ነገር አለው። ዝም ብሎ አይደለም። እግዚአብሔር ስለ እናንተ የሚያስበውን ሐሳብ ያውቃል። እግዚአብሔር ሐሳቡ ስለ እናንተ መከናወን ነው ያለው። እግዚአብሔር ስለ እናንተ ሲያስብ ከፍታን አስቧል፣ መባረክን አስቧል፣ መጽናናትን አስቧል። የመታሽ ዱላ ሊገልሽ ሳይሆን ያከብርሻል። እግዚአብሔር ስለ እናንተ የሚያስበውን ያውቅ። ሁሉ ጊዜ ሐሳባቸው ይሄ መሆን ያለበት። በቃ ልክ ይህን ስታስቡ እናንተ አትሞስፌር ጋር እንዴት ሌላ ነገር መምጣት ይችላል? በቃ አይችልም። በቃ እድል አያገኝም። አጥር ያለ ነው፣ ዝግት ያለ። ቃሉን ባነበው ደስ ይለኛል ጊዜ ቢኖረኝ። ሉቃስ ወንጌል ላይ ጌታ ኢየሱስ ስለ ጸሎት ምሳሌ ነገራቸው። ተግተው እንዲጸልዩ፣ ዘወትር ጸልዩ ብሎ ነገራቸው። ተግተው ሳያቋርጡ እንዲጸልዩ እና ስለዛች ስለምትነዘንዘው ሴት ነገራቸው። ከንዝነዛዋ የተነሳ እግዚአብሔርንም ሰውንም የማይፈራውን ያ ንጉሥ ከመነዝነዟ የተነሳ መለሰላት አለ። እና እግዚአብሔር እንዴት ታዲያ ለምርጦቹ አይመልስም ይላል? እንዴት ለምርጦቹ አይሰጥም ይላል? ከዛን በኋላ ዝቅ ብሎ ከዛን ስለ ጸሎት እያወራኮ ነው፣ ስለ መልስ እየነገረ ከዛን በኋላ ደግሞ አንድ ነገር ማውራት ጀመረ። ታስታውሱ ከሆነ አንድ ደካማ ሰው ይጸልያል ወደ ቤተ መቅደስ ገብቶ፣ አንድ ደግሞ ባለጠጋ አስራቱን የሚከፍል ታማኝ የሆነ በቃ ይጸልያሉ። ሁለት ሰዎች ምሳሌውን ሲነግራቸው እኮ ነው። ታውቁታላችሁ። ቃሉ ግን በጣም አደገኛ ቃል ነው። እሱ ቃል ልነግራችሁ ነው። ሐሳብ ነው። እሱም ስለ ሐሳብ ነው። እሱ ላይ ስለ ልብ ሐሳብ ነው የሚናገረው። እና ሁለቱም ወደ እግዚአብሔር እየጸለዩ ነው። ሁለቱም ጸሎታቸውን እያቀረቡ ነው። አንደኛው ሲጸልይ እንደዚህ ያለ ይላል፣ አየና እኔ አስራቴን እከፍላለሁ፣ ስጦታም አደርጋለሁ፣ ብዙ ሰዎችንም እረዳለሁ፣ ከብዙ ሰዎች ጋርም ጎን ቆማለሁ። እንዲህ ስላረከኝ አመሰግንሃለሁ። ጌታ ሆይ አይቶ እኮ እንደዚህ ሰው ደግሞ ስላላረከኝ በጣም ነው የማመሰግነው። እንደዚህ ደካማና ድሃ ቀራጭ የወደቀ እንደዚህ ስላልሆንኩ በጣም ነው የማመሰግነው። እኔ እንደዚህ ስለሆንኩ ደግሞ ክብር ላንተ ይሁን። ደስ የሚል ጸሎት ነው አይደል? ያኛው ደግሞ ቀና ለማለት እንኳን ከብዶት ደረቱን እየደቃ አንገቱን ደፍቶ እባክህን እኔን ማረኝ፣ እባክህን ያንተ እርዳታ ለእኔ ያስፈልገኛል። ጌታ እንደዚህ አለ። የትኛው ነው አሁን እየጸለየ ያለው? ወዲያውኑ ጽድቅን የተቀበለው ደረቱን እየደቃ የጸለየው ነው። ተጠንቀቁ እንደዚህ ፈሪሳዊ እንዳትሆኑ አለ። ዛሬ በጣም ብዙ ክርስቲያን ሳያቀው በዚህ መንፈስ ተጠቅቷል። እስቲ ስንቶቻችሁ ናችሁ ወንድማችሁ ከናንተ የተሻለ አርግታችሁ የምታስቡ?
እናንተ ትልልቅ አገልግሎት ውስጥ ያላችሁ ሰዎች ትንንሽ ሰዎች እንዲጸልዩላችሁ ስንቶቻችሁ ትንበረከካላችሁ? እኔ ፈሪሳዊ ነኝ ላንን እንችላለን። ባይዘው ያሁን እንዲህ እንኳን አላደረከኝ ላንን እንችላለን። ግን አሁንም ፈሪሳዊ ሰው እኛ ውስጥ ተቀምጧል። የእውነቴን ነው ነገር ብዙ ጴንጤ ውስጥ ተቀምጧል። ጸሎት የተዘጋው ለዛ ነው። ከናንተ የሚያንሱ ሰዎች ጋር ህብረት ስታደርጉ ከናንተ እንደሚበልጡ ስንቶቻችሁ ታስባላችሁ? እውነት ነው። ሳታውቁት እኮ ነው የምትሉት እኮ። ሳናውቀው እኮ እንላለን። ሳናውቀው እኔ ያው ከነሱ ብሻለም እንላለን። ሳናውቀው ነው የምንለው። እዚች ውስጥ አፋችን አይደለም፣ እዚች ውስጥ ከዛን ሲያስተምር የሚያስተምረው ሰው ከኛ ካልተሻለ ቁጭ ብለን የምናረግበት አክት አለ። እዚች ውስጥ ምሰሩበት ቦታ፣ የምታገለግሉበት ቦታ፣ የትም ቦታ እግዚአብሔር ፊት እንዴት እንደሚኮን ታውቃላችሁ? መቼም ፒኤችዲ ስሩ፣ መቼም እግዚአብሔር ባለጠጋ ያርጋችሁ፣ ሁሌ ደረቱን እንደሚደቃው ሰውዬ መሆን አለባችሁ። መቼም ለናንተ የእግዚአብሔር እርዳታ የሚያበቃበት ጊዜ የለም። እናንተ የምትጨርሱበት ጊዜ የለም። መቼም እኛ ፐርፌክት የምንሆንበት ጊዜ የለም። ሁሉ ጊዜ ለዚህ ነው የእግዚአብሔር ቃል ሲናገር በመንፈስ ድሃ የሆኑ ሰዎች አለ። ስፒሪት ዓለም ላይ ድሃና ራብተኛ ነው መሆን ያለባቸው ሁሉ ጊዜ። አሁንም ያንተ እርዳታ ያስፈልገኝ፣ አሁንም ትንሽ ነኝ፣ አሁንም ደካማ ነኝ። ታውቃላችሁ ቃሉ እኮ የሚለው እኮ ሁለቱ ሲጸልዩ አለ በልቡ እንደሱ ስላላደረከኝ አመሰግንሃለሁ አለ። በምን አቅሜ ነው አሁን የጸለየ ሰዎች ጌታን እንዲያዩ የማደርገው? አንተው እንደምታደርግ አድርግ እንጂ። እንዲህ ነው የምለው። የእውነቴን ነው የምነግራችሁ። ሁሉ ጊዜ እንደ አዲስ ነው መድረኩ ላይ የምቆመው። ያቺን ያቆምኩ ቀን ብዙ ነገር እንደሚቆም አውቃለሁ። ብዙ ሰው መጥቶ አንተ ላይ እኮ እንደዚህ ምድር ላይ የሌለ ነገር መጥቷል ሲሉኝ እኔ ገብቼ ኧረ ጌታ እኔ ምኑን ገና ምኑን ነክቼ ምኑን አይቼ ሁሉ ጊዜ መንፈሴ ላይ ይሄ እንዲመጣ ይሄን የምነግራችሁ ልባችሁ ውስጥ እቺ ሐሳብ እንዳትመጣ ነው። ቀጣይ አሁን የሚመጡ በረከቶች አሉ። ልክ እነዚህ በረከቶች ሲለቀቁ ግን እናንተ የተሻላችሁ ሆናችሁ እንዳታስቡ፣ ሌላውን ለመርገጥ እንዳታስቡ። እግዚአብሔር የሥራ በር ቢከፍትላችሁ፣ እግዚአብሔር የፋይናንስ በር ቢከፍትላችሁ፣ እግዚአብሔር የአገልግሎት በር ሲከፍትላችሁ ትንሽ አታርጓቸው። አገር እየዞራችሁ የምታገለግሉ ሰዎች ስለሆናችሁ ከሀገር ያልወጣውን ሰው የምትንቁበት ምንም አይደላችሁ። ናይስ ሙሴ እንኳን እንደ ባለንጀራ እያወራ እባክህ ክብርን አሳየኝ ይላል። እንደዚህ እግዚአብሔር አብሮት እየሰራ ለእስራኤል ሕዝብ የሚቀርብበትን መቅረብ እኮ አይቀርብም ለሌሎቹ። ይህን የሚያክል ግሎሪ አብሮት እየተንቀሳቀሰ ሰው ሁሉ ሙሴ እግዚአብሔርን አናግርልን የሚሉት ሰው አሁንም እስቲ ልኮ ክብርን አሳየኝ ያለ እኮ ነው የሄደው ወደ ጌታ። ምን አይተን ነው እኛ ምን አይተን ነው ምን ኮፈሰው? ምን አግኝተን ምን አይተን? ልባችን ለእግዚአብሔር ሁሌ ድሃ መሆን አለበት። ባዶ እባክህ ጌታ አልችልም፣ እርዳታ ያስፈልገኛል፣ አቅም ያስፈልገኛል፣ እውቀት ያስፈልገኛል፣ እርዳኝ፣ አግዛኝ። በቃ ይሄ ነው የኛ ጮት የሚያስፈልገን። ልክ ይህን ስናደርግ ልባችን ሁሉ ጊዜ በንጹህና ፍሪ ነው። ለእግዚአብሔር ነፃ የሆነ በር ታውቃላችሁ ያገኘዋል ጌታ። በቃ ይሄንን ግን የሚያመጣው አሁንም ሐሳብ ነው። በቃ የተሻላችሁ እንደሆናችሁ ማሰብ፣ ከናንተ ሁሉም እንደሚያንስ ማሰብ፣ የሆነ ቦታ ስትገቡ ሁሉ ሌላውን ማሳነስ፣ በእውቀት ከናንተ እንደሚያንሱ፣ በገንዘብ ከናንተ እንደሚያንሱ የሆነ ነገር ስለሚከፈትላችሁ ነው የምነግራችሁ። እንዳታደርጉት። ያን ካደረጋችሁ ስታክ ታደርጋላችሁ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በነገር ሁሉ እንደሚባርካችሁ ሜዲቴት አድርጉ። ዛሬ ከዚህ ስትወጡ ያ ያሰባችሁት ሐሳብ ቤታችሁ ላይ አካል ይለብሳል። ክብር ለኢየሱስ ይሁን። አሁን ጥቂት ደቂቃ እንጸልይ። እንደተቀመጣችሁ እንጸልይ።